ሰላም እንዴት አላችሁ? ሰላም ይብዛላችሁ። ዛሬ አንድ ሀሳብ ይዤ መጥቻለሁ። ያው ምንድነው ሰሞኑ እንግዲህ ክረምት ላይ ብዙ ወጣቶች ይጋባሉ። ስለዚህ ለነሱ መልእክት ነው። እንግዲህ የጤና ባለሙያ ተወሰነ ሀሳብን ለማጋራት ያለው በሴት መልክ ግን ምንድነው ለበለጠ ማብራሪያ ለመስጠት ነው። ስለዚህ ያው የቅድመ ጋብቻ ትምህርት በተለይ ኮንሶ አካባቢ ላላችሁ ወጣቶች በቤተክርስቲያን በኩል እየተሰጠ ነው የሚገኘው። እንደዚሁ ደግሞ በየቦታ ይሰጣል። ግን ምንድነው ተጨማሪ የሚያስፈልጉ አንዳንድ የሕክምና ምርመራዎች አስፈላጊ ለወደፊት ለትዳራችሁ የሚጠቅሙ የሕክምና ምርመራዎችና አንዳንድ ምክር ለመስጠት ነው። ስለዚህ ለምንድነው ምርመራ የሚያስፈልገው? አንዳንድ ሕክምና እርዳታ የሚያስፈልጉ አንዳንድ ህመሞች አሉ፣ ቅድመ ጥንቃቄ የሚያስፈልጉ ስለሆኑ ለዛ ነው። እና የመጀመሪያው የደም አይነት መሰራት አለበት። የደም አይነት ለሁላችም ለወንድም ለሴትም ማወቅ ነው። ምክንያቱም በድንገት ደም ሲፈስ ያው ደሙ ከታወቀ ደሜ ይሄ ነው፣ ድንገት ደም ልግሳ በሚኖርበት ሰዓት ጊዜ ከቤተሰብ ይሁን ከየትም ቶሎ ደም ለማግኘት በጣም አስፈላጊ ነው። ስለዚህ ደም አይነት ለወንድም ለሴትም በጣም አስፈላጊ ነው። በተጨማሪ ደግሞ ምናልባት የደም አይነቱ አረች ኔጌቲቭ የሚባል ነገር አለ። ስለዚህ ደም አይነት ከተመረመረ አረች ኔጌቲቭ የሚባል ነገር ከተገኘ ለሴቷ የሚሰጥ ክትባት አለ በእርግዝና ወቅት። ስለዚህ ያንን በጊዜ ማወቅ በተለይ ገጠር ያሉ እናቶች ካለማወቅ ተነሳ ያው ያንን ምርመራ የደም አይነት ምርመራ ስለማይሰራ አንዳንድ ጊዜ የራሱ የሆነ ጉዳት ያመጣል። ስለዚህ የደም አይነት ማወቅ አለባቸው። በተለይ እየተማሩ ይሄንን መስራት አለባቸው። ስለዚህ አረች ኔጌቲቭ ከተገኘም ደግሞ ያው ከሐኪሞች የምክር አገልግሎት ማግኘት አለባቸው። ስለዚህ ይሄ አንዱ የሚደረገው ምርመራ ነው። ሁለተኛው የእርግዝና ምርመራ ነው። የእርግዝና ምርመራ ያው እንግዲህ በተለይ ለቤተክርስቲያን በቤተክርስቲያን ስርዓት ተቀብላችሁ የምትጋቡ ያው ቅድስና ለእግዚአብሔር ነው። ስለዚህ ቅድስና አስፈላጊ ስለሆነ ቤተክርስቲያን ስርዓት ከመስጠት በፊት ይህንን ምርመራ ማሰራት አለባት። አስፈላጊ ከሆነ ያው ድንገት እዛ ነገሮች እንግዲህ አሁን ጊዜው ከፍቷልና የእርግዝና ምርመራ የሽንት እርግዝና ምርመራ HCG የሚባለው ምርመራ ማሰራት ነው ሁለተኛው። ስለዚህ እነዚህ ናቸው። ሌላው ተጨማሪ ተላላፊ በሽታዎች የሚባሉት በተለይ ጉበት በሽታ ያው ችግር የለውም፣ ግን ቢታወቅ አንደኛው የሚወስደው ክትባት አለ፣ ሄፓታይቲስ ቢ ቫክሲን የሚባል አለ። ስለዚህ ሄፓታይቲስ ቢ ቫይረስ ምርመራ ከተሰራ በኋላ አንደኛው የሌለበት ከአንዱ ወደ ሌላው እንዳይተላለፍ የሚወስደው ክትባት አለ፣ ሄፓታይቲስ ቢ ቫክሲን የሚባል። ስለዚህ እሱ 3 ጊዜ ነው የሚሰጠው። የመጀመሪያው ዙር ይሰጣል፣ ከዛ ከወር በኋላ ይሰጣል፣ ከዛ ከ6 ወር በኋላ ይሰጣል። ስለዚህ 3 ዶዝ ነው የሚሰጠው። እንግዲህ ግን አትሊስት 2 ዶዝ ማግኘት አለበት አንደኛው እና ሁለተኛው አትሊስት ማግኘት አለበት እና ለዛውም